እኔ እኮ ክብሮምዬ ልነግርህ ነበር፣ ግን በቃ ስወድቅ ሁሉንም ነገር ረሳሁት። እንዴት ነው ታዲያ ክብሮም? ከሰኒ ስትሰማው ትንሽ ይከብዳል አይደል? ኒና አፍሽን ዝጊ። ቆይ ምንድን ነው እንዴ? እኔ እኮ ጥያቄውን ጠየቅኩ እንጂ እሷን ወስጄ አልዳርኩብህ። ኒና ቆይ ለምን ሰማቲ? ሰው ሲናደድ እንኳን አይገባሽም እንዴ? ምን እየሆንሽ ነው? ቆይ አንቺ ጽናት አንቺን ነው? እኔን ነው እየጠየከኝ ያለው? ዋንጫ ይወለቀ። የምን ዋንጫ? የቂጤ ዋንጫ ነው። አየር ላይ ተንሳፍፌ በሙሉ አቅሜን የወደኩት። አንተ ሰውዬ አቅልህን ሳትክ እንዴ? ስለምን ልብስና ፌሎ ነው የምታወራው? ሰርግሽ እኮ ዛሬ ነው። ጤናህን እያጣ ነው መሰለኝ። እንደውም ዛሬ ነው ጤናዬን የማገኘው። ይልቅ ተዘገጃጅና ስለሙ ሲራሽ አንዳንድ ነገር እያወራ እንሄዳለን። ለባብሻ ማን ይወስዳል? ምናልባት ጤናን ከመለሱልህ። ይኸውልህ ክብሮም፣ እኛ ወንድማችን ናፍቆን ነበር። አሁን ስለመጣ ደስ ብሎን አታይም? ስንፈነጥስ አይደል ነው? ምን ፈገግታ ብቻ። ይኸውልህ ፍንጥዝ ብለናል። ይሄ ምንድን ነው የፌሽታ ጥቅል ላይ ማለት እሱን ከቆየ እገዛልሃለሁ። አሪፍ ነው እሱ። ክብሮሜ ከቻሳ ይሄ ነው በቃ ጨዋታ። አሁን ጣመቼ ጨዋታዋ ባለፈው አንስቼላችሁ ነበረ። ክብሮሜ ገጠር ለገጠር በፕሮጀክት ሰበብ እየዞረ ነው። እዚህ ጋር ቢመጣ አሪፍ ነው ብዬ እንዳነሳው ይኸው ከች ምንም ማድረግ አይቻልም። ወይኔ እኔ እኮ እችላለሁ። እኔ ያልናገር ከተናገሩ ይመጣሉ። እኔ ግን የገረመኝ ብሎ ታውቃላችሁ? ኒና የስራሽን ይስጥሽ። አያልቅብሽ። አንቺ ምን ኒና ነሽ? አያልቅብሽ ብዬሻለሁ። የምሬን አያልቅባት። ምንም የሚያልቅባት ነገር የለም። እሷ ሙሉ ነች። እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች? አማን ናችሁ? የዛሬ ማብረት ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ትንሽ ጋፕ ነበሩ አይደለ? 2 ቀን ምናምን ጋፕ አድርጌ ነው የመጣሁት። እንዴት ናችሁ? ናፍቃችሁኛል። አሁን ትንሽ ስራ ስለሚበዛብኝ ያው ጋፕ እያደረግኩ እንደዚህ በመጣ የተሻለ ይሆናል ብዬ አስባለሁ። ከምጠፋባችሁ አይደል? እንስማማለን። እስኪ የሚስማማ እጅ ወደ ላይ እንዳታነሱ ኮሜንት ላይ ብቻ አስቀምጡልኝ። ለማንኛውም እስኪ ዛሬ ስለ ጽናት እናውራ። ጽናት ላይ ትናንት በነበረው ክፍል አሪፍ አይነት ክፍል ነበር። በተለይ በሰኒ ጋር እየተፈጠረ ያለው ነገር፣ ሁለቱ ፍቅረኛሞች አበባ ይዞ መምጣታቸው ደስ የሚል አጋጣሚ ነበረ እና በጣም ተመችቶኛል እሱ ነገር። ሰኒ የማን ብትሆን ይመስላችኋል? የክብሮሜ ወይስ ደግሞ ጨርሱት፣ የማን ብትሆን ደስ ይላችኋል? እኔ እንደኔ ሀሳብ የክብሮሜ ብትሆን ደስ ይለኛል እውነት ለመናገር። ምክንያቱም ከክብሮሜ ጋር ብዙ ነገር አሳልፈዋል። የመጀመሪያዋ ነው ለሷም ለሱ እንደዛ ነው ይባላል እና ነገሮች ከባድ አይሆኑባትም ብዬ አስባለሁ። ከሱ ጋር ለመሆን ደግሞ ትወደዋለች። እሱ የመበሳጨት አይነት ነገር ነው እንጂ ትወደዋለች። በአንዴ ትጠላዋለች ብዬ አላስብም። ምክንያቱም የእሷም ጥፋት ስላለ ከሱ ይልቅ ለእህቷ ማድላቷ ምናምን በእሷ በኩልም የተወሰነ ጥፋት አለ እና ትንሽ ከባድ ነው። ያው ምንም የተፈጠረ ነገር የለም ማለት ትቷት መሄድ ነው በቃ። ይሄ ክብሮሜ ለሆነ ለዓላማው ቆራጥ አይነት ልጅ ስለሆነ ነው እንጂ ሌላ አይነት ችግር አለው ብዬ አላስብም። ማለት ይሄ የከፋ ነገር በመሀላቸው የለም። ገብቷቸዋል አይደለ? ምንድን ነው የሚባለው? ይሄ ፍቅራቸውን እስከ መጨረሻ የሚያቋርጥ ነገር በመሀላቸው አልተፈጠረም። ወይ እሱ ሌላ ሴት ጋር ሄደም ሊያገባ ምናምን ለስራ ነው በቃ ብስጭት ከሀገር የወጣውና ያን ያህል የከፋ ነገር ይኖረዋል ብዬ አላስብም። ለማንኛውም እስኪ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። የኪራ ሰራተኛ አሳዘነችኝ። እኔ እኮ ከዚህ በፊት ብያቸዋለሁ። እንደዚህ ከሚስቁ ሰዎች ከሚጫወቱ ሰዎች ጀርባ የሆነ ህመም አለ። ህመማቸውን በእንደዚህ ሁኔታ ውስጥ ነው የሚደብቁት፣ ወይም ደግሞ በሳቃቸው በጨዋታቸው ውስጥ ነው የሚደብቁት እና በጣም ትመቸኛለች ብዬ አውርቼ ነበር አይደለ? ይኸው እንግዲህ ይፋ ወጣችሁ ማንነቷል። እናም አንዳንዶቻችን በጣም ተጫዋች ነን፣ በጣም ሳቂታ ነን፣ በጣም የተዝናናን የተመቸን የደላን ይመስለናል። ምንም ችግር ማናቅ ይመስለናል አለ። ከጀርባችን መዓት አይነት ችግሮች አሉ። ብዙ አይነት መከራዎችን አልፈን ነው ወደዚህ ሳቅ ውስጥ የምንገባው እና ለእንደናንተ አይነት ሰዎች እኔ አደንቃቸዋለሁ። የምሬን ነገሮችን በሳቅ ማለፍ ነው በቃ። ከሆነ ይሆናል፣ ካልሆነ አልሆነም ነው። ተመስገን ማለት ትልቅ ነገር ነው ብዬ አስባለሁ። በተለይ በስራ ላይ ያላችሁ ብዙ ጊዜ ስራ ሊበላሽ ይችላል፣ ላይሳካ ይችላል። ከሀገር ውጭ ያላችሁ አለቃ ሊችውባችሁ ይችላል። ብዙ ነገር ምክንያቱም እዚህ ሆነን እንኳን ተቀጣሪ ሆነን እኛ አይተነዋል። አለቃዬ እኔ ምን ያህል እንደሚቆጣኝ እኔ አውቀዋለሁ። ማለት ምን ያህል ተሳቅቄ እንደምኖር አውቀዋለሁ። በኩርኩም ተመትቼ አውቃለሁ በአለቃ እና ይሄ ሁሉ አለ። በስራ ጎበዝ ሳልሆን ቀርቼ አይደለም። በጣም ታታሪ ካሉት ሰራተኞች በጣም ጎበዝ ሰራተኛ፣ ራሴን ለማካበር ሳይሆን ያለው እውነታ ነው።
ምሳዬን ሳልበላ እስከ 11 ሰዓት የምውልበት ጊዜ ነበር። ለእኔ ስራ ሳይሆን ለእነሱ ስራ ተቀጣሪ ነኝ፣ ግዴታ የለብኝም እስከዛ መዋል። ግን ምሳ ሳልበላ እስከ 9 እስከ 10 እስከ 11 12 ሰዓት የምበላበት ጊዜ ነበረ። አለቆቼ ሄደው እኔ እስከ ማታ 3 ሰዓት የምሰራበት ጊዜ ነበር ብቻዬን። እና እንደዚህ አይነት የስራ ፍቅር ነበረኝ እና እንደዚህም ሆኜ ይቆጡኛል። ምስጋናን አያውቁም አብዛኞቹ። እና ምን ብታደርጉ እንደዚህ አይነት ነገር አይጠፋም። ግን ችላችሁ ማለፍ ትታችሁ ማለፍ ትልቅ ነገር ነው ብዬ አስባለሁ። የቅዱሴ አክስት ምንድን ነው ጋይስ? እንደው አንቺ የምትጣየውን ሰው እንኳን አታውቂም እንዴ? እኔ አሁን የምሬ ነው። ይሄ ምንድን ነው የሚባለው ጋይስ? ቀጫጫ ሴቶች ምላሳም ናቸው ይባላል። እኔ አላልኩም ሲባል ነው የሰማሁት። ማለት በቃ በተለምዶ እንደዛ ይታሰባል። ሙጢ የሚባል እንትን አለ አይደል? አነጋገር አለ። በጣም ሙጢ ናቸው ምን ማለት እንደሆነ ባይገባኝም እንደዛ አይነት ባህሪ ያላቸው ይባላል። እና አሁን እሱን ያየሁት እንዴ አንቺ ሴትዮ እኮ እንደው አይደለም መምታት አይደለም ቁጭ ብትልብሽ እኮ አትነሽም አንቺ ከስሯ። በቃ እንደው ዝም ብላ መታገርሽ ላይ ቁጭ ብትል በቃ አንቺ እኮ የለሽም ወዴትም አትንቀሳቀሽ። ኧረ ተይ ከራኬብ ጋር አቅማችሁ ነው እንጂ የእሷ አስከፋ ማለት በጣም በዛ። አንዳንዴ ብዙ ፈተና ሲደርስባችሁ እንደዚህ አይነት ነገር ውስጥ ትገባላችሁ። ማንንም እንዳታምኑ፣ ማንንም እንትን እንዳትሉ፣ ወይም ደግሞ በማንም ሰው ምን ብዬ ላስረዳችሁ ጋይስ፣ ማንም ሰው ወደ እናንተ ሲቀርብ በቃ ማንንም ሰው እንዳታምኑ፣ የራሳችሁን ብቻ እንድታምኑ፣ የራሳችሁ የሆኑን ነገር ብቻ እንድታምኑ ትገደዳላችሁ። እኔ ወዳ ነው ብዬ አላስብም። ማለት ካሳለፉት መከራ ካለፈባቸው ችግር የተነሳ ነው ብዬ አስባለሁ። ምናልባት እንደነዚህ አይነት ህይወት ውስጥ ያላችሁ ወይም ደግሞ እንደዚህ አይነት ልምምድ ውስጥ ያላችሁ ልጆች ሁሉ አንድ አይነት አይደለም። ማለት ሁሉ ሰው አንድ አይነት አይደለም። ሰውን እንደ ሰውነቱ ልንቀበሉ ይገባል። መጠንቀቅ መልካም ነው፣ ግን ደግሞ እንደዚህ መሆኑን ጥሩ አይደለም። ያለ ሰው አይኖርምና በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ብዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ሁሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዙ ተሰናበትኳችሁ። መልካም ጊዜ። እንዴ ጽናት ምን ሆነሽ ነው? እናት አለ ረጉዴ ፈላ። የምናቃት ጽናት አይደለች እቺማ፣ ሌላ እስስት የሆነች ሌላ እስስት ትወጣለች። እንዴ እቺ ጽናት አይደለች፣ ተሳስታችሁ ነው። ጽናት አይደለች። ምንድን ነው እንደዚህ የቀየረሽ? እኔ ግን ይሄ በስልክ የምታወራው ልጅ በጣም ትወዷለች። እንዴ ምሬ ነው። አንድ ጓደኛዬ ነው ነገረኝ። እንዴ ምን ታርግሽ ልጅቷ? ወይ ደረጋጋ። ለማንኛውም እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች? አማን ናቸው ወይ? ዛሬ አብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ጽናት እውነት ለመናገር ሌላ ነገር ሆኗል። የምሬ ነው ምላችሁ፣ ሌላ ማለት እንዴ ምን ይሺ ጽናት ምን ሆና ነው? ምንድነው የመጣባት? ምንድነው ያገኛት? ምንድነው እሱ? ጽናት ምንድነው የሚያወራት? ማን ነው? እኔ ባለፈው እኔን ጠርጥሮ ብያቸዋለሁ። በስልክ እየደወልኩ እኔን ትዳር የሚበጠብጠው ብያቸዋለሁ። ልክ ካገባችሁ በኋላ የሆነ እየመጡ ትዳር የሚበጠብጡ አሉ። ሴቶችም አሉ ወንዶችም አሉ። ልክ ስታገቡ ይጠብቁና መጥተው ይበጠብጧቸዋል። ከነሱ አይነት ሰዎች ተጠንቀቁ። ጽናትም ያጋጠማት ይሄ ነው ብዬ ነው የማስበው። ወይስ ደግሞ የአሁኑ እርግዝና ነው የሚያነጫንጫት? የሚያነጫንጭ እርግዝናም አለ መሰለኝ። እንግዲህ የሆነ እርጉዝ ስትሆን ያነጫንጫታል። ከዚህ በፊት ሌላ አይነት ነበር፣ አሁን ደግሞ የሚያነጫንጭ ነው። ባህሪ የሚቀይር እርግዝና። እኔ ግራ ገብቶኛል እንጂ ትንሿ ምን እንዳደረገቻት እኔ ራሱ አልገባኝም። አሰቃየቻት እኮ ልጅቷን። እንዴ ሰው ያለበትን ያሳለፉን አይረሳም። ባለፈው ተናግሬያለሁ ስለዚህ ጉዳይ። ከምሬ ነው። ላፍታ አታስታውሱትም ብያችኋለሁ። አንዴ ካለፈላችሁ በኋላ ላፍታ ታስታውሱ። ምን ላይ እንደነበራችሁ ትዝ ይላችሁ። ጽናትም እንደዛ ነው የሆነችው። ለዚች ልጅ ጽናት በጣም መልካም፣ ትሁት፣ ሁሉ ነገሩን የምትረዳላት እንደ እናት በቃ እንደ ልጇ የምታያት ነበር መሆን የነበረባት በዚህን ሰዓት። ኪራ ትዕግስት የለውም እንላለን አይደለ? ኪራ በአሁኑ ግን ትዕግስት አለው። የምሬን ነው። እንደዚህ ታጋሽ አላየውም። ቀስ በቀስ ከሄደ አሁንም የጽናት እንትን እየፈረሰ ነው። ኮሜንት ላይ ራሱ ፈርዟል። ኧረ ጽናት አስጠላችን። ወይኔ ጽናት። እስኪ ለማንኛውም ከጽናት ልውጣና ላውራ። ሰኒ አገባች አሉ። አዎ ወሬን የሰማሁት እኔ አላየሁም ስታገባ፣ ግን አግብታለች። እሺ ምን ይሻላል? አሁን የሰኒ አሁን አምናችኋል እናንተ? የሰኒን ሰርግ አምናችኋል?
አይ አንተ ከገጠር ለገጠር እዛ እየሮጥክ ነው እንትናን ተከትለ የማንች ፕሮጀክት ነው ምናምን ብለህ ኑሐሚንን ተከትለ ገጠር ለገጠር ናሆ አይናሆ እዚህ ልጅቷ አግብታለች። እረፍ ናሆም ገጠር እግሩ ተሰብሮ እዛ ቁጭ ብሏል። እሷ እዚህ አግብታለች። አይ ሰኒን የመሰለች ያመለጠች። ምንም ማድረግ አይቻልም። ወይኔ ሰኒ። በቀጣይ ክፍል ምን ሊፈጠር ይችላል? ሰኒ የሆነ ነገር አይታ ተናዳን የወጣችው፣ ምሩ ደግሞ ተከትላታለች። ምሩ ሁሉን ነገር የምታውቅ አይመስላችሁም? ምሩ ደግሞ ሁሉን ነገር ካወቀች ተባብሮ ምናምን ከነናሆም ጋር ምናምን መፍትሄ ያመጣሉ ብዬ አስባለሁ። ሰው በቀጣይ ክፍሎች ምናምን የሆነ የነሱ ነገር ይረጋጋል ወይም ደግሞ ይቆርጥለታል ብዬ አስባለሁ። ይሄ ብቻ ሳይሆን ደግሞ የሚቆርጠው የነ ጽናትም ይቆርጥለታል በሚቀጥለው ክፍል። ልጅቷ ካልተባረረች እኔን ፍታይ ነው በቃ አማርኛው። አሁን ከአሜሪካ ይመጣል ለዛ ጥገኛ ልትሆን ነው እኮ እዛ ሄዳ። ሴቶች ተረጋጉ፣ የምሬን ነው። እንዴ ተረጋጉ ብያለሁ፣ ግን ተረጋጉ እና በቀጣይ ክፍል ምናልባት የሆነ የሚደብር አይነት ክፍል ሊሆን ይችላል ብዬ አስባለሁ። እኔ እንጃ፣ ሊስተካከልም ይችላል ሊደብርም ይችላል። ግን ጽናት በጣም ተቀይራለች። ይሄ ለእሱ አልታወቃትም መሰለኝ። በጣም አሸረገደች እኮ ዛሬ ጽናት ላይ ለክሆኛል። እኔ በጣም አበሳይታኝ ነው፣ የምሬን ነው። እንዴ ሰው ሁላ ተማሯል በጽናት። ወይ ቤቲ ምን አደረገችን? ቤቲ በምትለው ቤቲ ምን አጠፋች? የምሬን ነው። ቤቲ እኮ አላጠፋችም ጋይስ፣ በዚህ አይነት ቤቲ አላጠፋችም። ቤቲ እኮ የኔን ነካችሁብኝ ነው። ብዙ ዘመን ብዙ ጊዜ የለፋውበትን ፍቅሬን ነካችሁብኝ ነው ተንኮለኛ የሆነችው። እንዴ እቺ ምን ሆና ነው ተንኮለኛ የምትሆነው? ማንም ሳይነካት አግብታው ምን ሆና ነው ሴትየዋ? ኧረ ተው ፍቱ እንዴ! ይሄ ነገር ካላስተካከላችሁ እኔ በቃ ቆሜ ልቀር ነው። እንዴ የምሬን ነው ብላችሁ እንዲሁም እንዲህ ነኝ ለማግባት ምናምን ሀሳቡ የለኝም። እንዲሁ ነኝ። ዳርዳር እንኳን እንዳለል እያደረጋችሁኝ ነው። እኔ ለምሳሌ ተው ዳይሬክተሮች፣ ደራሲዎች ተው እንኑርበት እንዴ አታስፈራሩና። ለማንኛውም ጽናት ከዚህ የዘለለ ነገር አልነበረም። በባለፈው ክፍል የተለየ ነገር ካለ ኮሜንት ላይ አስቀምጡልኝ። እንኳን ደህና መጣ እንዴት አለ ወይ ብላችሁ የምጠይቁኝ ቴንኪው በጣም አመሰግናለሁ። አለው ደህና ነኝ። ብቅ እላለሁ በማል አልጠፋም። በቻልኩት ያክል ወደ እናንተ ለመምጣት ሞክራለሁ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ወዴታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። ፒስ። ቅዱሴ ግን ምን ሆኖ ነው? እቺ ድንቡሽ የሆነች ልጅ እንዴት ነው ማይቀበላት? ፍቅሯንማ መቀበል አለበት። የምሬን ነው ብላችሁ መቀበል አለበት። ማለት ፊት ለፊት ቢናገር ደስ ይለኝ ነበር። ማለት ይሄ ከሚደባብቅ ሁሉንም ነገር ትላንትና በነበረው ክፍል ነግሯት ቢለያዩ አሪፍ ነበረ። ግን እንዴት ነው ጋይስ? እኔ እኮ አንዳንዴ ፍቅር የሚባለው ነገር ግራ ይገባኛል። እየተቦጫጨቃችሁ መዋደድ አይከብድም? ሌላችሁ የጽናት ተከታታይ ድራማ ቤተሰቦች ናቸው። ዛሬ ማብለት ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን እንጀባ ምላችሁ ይሆናል። ጽናት በትናንትናው ክፍል ትንሿ በጣም አሳዘነች። እውነት ለመናገር የመጨረሻ ነው ያሳዘነች። ያረረውን ምግብ ሁሉንም ሰብስባ እየበላች የኔ እናት የኔ ምስኪን። ኧረ ተው ግን የምሬን ነው የምላችሁ። ጽናትን መላ በሏት። ኮሜንት የምታደርጉ ሰዎች ጽናትን መላ በሉልኝ። ኮሜንት ላይ መላ በሉልኝ። እንደ እኛንም አልሰማ ብሏል። እኛን አልሰማ ካሉ እኮ ቆዩ፣ አረፈዱ። ጽናት ምን ሆና ነው? ያሳለፍሽው ረሳሽ? በአንቺ ቦታ የተተካችን ልጅ ረሳሽ? ጋይስ እኔ አንዳንዴ ግርም ይለኛል ህይወታችን። የምሬ ነው። አሁን ጽናትን አስቧት ጋይስ፣ እንደዛ ያደረገችበት ያለችበት ቤት ያው ቤት ነው፣ እዛው ኪችን ላይ ነው። መከራ ያየችበት፣ ብዙ ስቃይ ያየችበት፣ ብዙ የተፈተነችበት ቤት ውስጥ ነው ያለችው ጽናት ዛሬ። አሁን ደግሞ እሷም ሰውን እየፈተነች ያለችው እዛው ቦታ ላይ ቆማ ነው። ይህን ያለን እኛ ሰዎች የምሬ ነው ካለፈልን በኋላ ይህን ያህል ነው በቃ የምንዘነጋው። ያሳለፍነው ህይወት የምንዘነጋው ይህን ያህል እና ለሰዎችም ደንታ አይኖረንም። በቃ ይህን ያህል እኛ እና በጣም ገረበኝ እሱ ነገር። ብቻ ይሁንልሽ። ሌላ ምን አባቴ ልልሽ ይችላሉ? ምን አባቴ ክፉ ሊወጣ የነበረ ያዝኩት፣ ደምን ብዬ ያዝኩት። ይሄ አማረረችም። እኔ ደግሞ የሚደውልላት ማን ነው? እሱን ለማየት ጓጉቻለሁ። በነገራችን ላይ እኔ የደወልኩላት የነበረው እሺ፣ እኔ ልምጣ ወይስ አልምጣ? የሰኒና የፍቅረኛዋ ሩጫ መቼ ነው የሚያበቃው? እሱ ራሱ ድክም አለኝ። በቃ መንገድ ለመንገድ ምን አይነት ታምር ነው ጋይስ? ምን አይነት ታምር ነው?
እና አንድ ፊቱን ሸቤ ቢገቡ ይሻለኛል። እኔ ከመሮጥ ሸቤ ብገባና አረፌ ብቀመጥ ይሻለኛል። እንደሚወሰነው ይወሰናል። ግን አንዳንዴ ከባድ ነች ህይወት። እውነት ለመናገር ያው እኔ በቀልድ የነገርኳችሁ እንጂ ሪያሊቲው ላይ እንደዛ አይደለም። ግን በዛ የነሱ መሮጥ በዛ እንዴ ወይ አንድ ፊቱን ቢጋቡና ቢገላግሉን ጥሩ ነው። ጎፈሬው ደግሞ በቃ ይሄ ስግጥ ያለ ሰገጤ ነው አይደለ? ጎፈሬው ጋይስ እኔ እኮ በፊትም ብያቸዋለሁ፣ ፀጉር ብቻ ነው እንጂ ቅል የለውም ብያቸዋለሁ። ለምን እንደዛ እንዳልኳችሁ ታስታውሳላችሁ? ከሱ ፀጉር ብቻ ነው እንትን የለውም ብያችሁ ነበርና የሰኒ እህት ላይ እያደረገ ያለው ነገር በቃ ተውት። በቃ አይ ከነስምህ አንተ በቃ ስም ነህ ራሱ ስም ነህ። የሆነ ስም ምን እንደምለው እኮ ግራ ገብቶኝ እኮ ነው ጋይስ። በትናንትናው ክፍል አንድ የጠበቅነው ነገር ነበረ። ማለትም የምሩና የናሆሜ ጉዳይ ነበረ። ስብሰባው ነበረ፣ ግን ምን እንደሆነ ምን እንደተፈጠረ ምናምን ምን እንደተባለ ምናምን አልሰማንም። ብቻ እዛን ኪራ ቤት ተሰብስቦ ነበር። እሱ ብቻ ሳይሆን ልጅቷም በዛው ጠፋች። እሱ ላይ የሆነ አሪፍ ነገር ይኖራል ብዬ አስቤ ነበረ። ወይ መጨቃጨቅ ወይም ደግሞ የሆነ ተንኮል አይነት ነገር ይኖራል፣ ወይም ናሆሜ ላይ የሆነ የማሰብ አይነት ነገር ወይም ድጋሚ እሷን የማግኘት አይነት ነገር፣ ብቻ እንደዛ አይነት ነገር ይኖራል ብዬ አስቤ ነበር። እሱ እንኳን ባይኖር የናሆሜ እናት ቤት ትመጣለች የሚል ሀሳቡ ነበር። ግን የለም። ወፍ ስላችሁ ወፍ። በመጨረሻም የኪራ ትዕግስት በጣም ተመችቶኛል። ማለት ድሮ ኪራን የምናውቀው ኪራ አልነበረም። በቃ አሁን ላይ ያለው ኪራ ድሮ የምናውቀው ኪራ አይደለም። አይታችሁታል መቼም ኪራ ለስንት ያህል ክፍል እንዳያችሁት መቼም ታውቁታላችሁ። ኪራ ግንፍል ይላል፣ ወደ በሳጨር ወደ ይናገራል፣ ፊት ለፊት ይናገራል ምናምን ብዙ አይነት ባህሪ ያለው አይደለም። አሁን ኪራ ያኛው ኪራ አይደለም። ኢቭን ለሊት ተነስታ ስልክ እያወራች እንኳን ይቅርታ ብሎ በስነ ስርዓት ተረጋግቶ ላለመበሳጨት እየሞከረ የሚያወራ ኪራ ነው። ወንድ ልጅ ግን ከወደደ በቃ እንደዚህ ነው። እና ኪራ እሱን ነገር እያሳየን ነው። በቃ ማለት ነገሮች እንዳይበላሹ ገብቷችኋል አይደለ? የትኛውም ወንድ ቢሆን አሁን በዛን ሰዓት ሴት ተነስታ፣ ለዛውም ከእንቅልፍ ተነስታ ተደብቃ ሳሎን ቁጭ ብላ ስልክ ካወራች ከባድ ነው የሚሆነው ጉዳዩ አይደለ? ኪራ ግን እንደዚህ በግልጽ ፊት ለፊት ነግሯት ይቅርታ ምናምን ማለታቸው ብቻ በጣም እሱ ነገሩ በጣም ተመችቶኛል። ግልጽነት ማሳየታቸው በጣም ደልቶኛል። ዶልፊንም በትናንትናው ክፍል የተወሰነ ቢሆን ፈታ አድርጎናል። በቃ ለማንኛውም የተለየ ነገር የለም። ያው በዓለም ስለሆነ ይበቃናል። መልካም በዓል ይሁንላችሁ። በድጋሚ በስራ ላይ ያላችሁ መልካም ስራ፣ በዓልን እንደኔ በስራ ያሳለፋችሁ መልካም ስራ። በቃ እኛ የስራ ሰዎች በተለይ ከአገር ውጭ ያላችሁ ያው ስራ ላይ ነው የምታሳልፉት። አብዛኞቻችሁ ላይፈቀድላችሁ ይችላል። አብዛኞቻችሁ የተወሰኑት ቪዲዮ ተፈቅዶላችሁ አክብሮ ሊሆን ይችላል። አላውቅም፣ እንደኔ ናችሁ። እኔ ምንም በዓል አልታየኝም፣ አልወጣውም። ሲጀመር የዋዜ ማለትም ከዚህ አልወጣውም፣ የበዓለትም ከዚህ አልወጣውም። ስራ ላይ ነበር የዋልኩት። ለምሳ ብቻ ነው ከዚች ክፍል ወይም ደግሞ ከስቱዲዮ የወጣሁት እንጂ ለሌላ ጉዳይ አልወጣውም። ማንም ጋር አልሄድኩም፣ ከማንም ጋር አልተገናኘሁም። በስራ ነው ያሳለፍኩት እና እንዳይደብራችሁ እንዲህም አለ እያልኳችሁ አገር ቤትም ሆኖ እንደዚህም አለ እና እዛ ስትኖሩ ምናምን የሆነ በዓል ስላለፈ ምናምን ቅር እንዳይላችሁ። ኖርማል ህይወት የሆነ ጊዜ ላይ ይቀየራሉ። ምንም የተለየ ነገር የለውም። በየአመቱ ማዕት በዓሎችን እናከብራለን፣ ብዙ አመት በዓሎችን እናከብራለን፣ ግን ምንም አይነት ለውጥ የለም። እንደዛ ስላችሁ ደግሞ ከእንትኑ ጋር ያለውን ነገር እየነካው አይደለሁም። ለምሳሌ ገና የጌታችን የኢየሱስ ክርስቶስ የልደት በዓል ነው። እሱነቱን እየነካው አይደለሁም። በዓል ነው። እሱ ስለመወለዱ ወይም ደግሞ እሱ ስለተወለደልን እኛ መኖር ቻልን እንጂ በኃጢአታችን ሞተን በቀረን ነበር አይደለም። ምህረት የመጣልን እሱ ስለተወለደልን ነው። እሱነቱን ሳይሆን እያልኳቸው ያለሁት እኔ በዓሉን ነው። ይሄ ተሰብስበው በልቶ መጠጣት ምናምን ይሄ ምንም ትርጉም የለው። ከዓመት ዓመት እናደርጋለን፣ እዛው ነን። ምንም የተለየ ነገር የለውም። ዋናው ነገር ወደ እሱ መመለሱ ነው ብዬ አስባለሁ። እያንዳንዱን በዓል ስታከብሩ ያለባችሁን ጎጂ ባህል ትታችሁ ወደ መልካም ባህሪ ለመቀየር መታገል እንጂ እየበሉ ተጫውቶ ስቆ ምናምን ምንም ዋጋ የለውም። ለምን እንደዚህ እንዳልኳችሁ መቼ የሚገባችኋል ብዬ አስባለሁ። በበዓል ምክንያት በጣም ብዙ ሰው ከቤቱ ይወጣል፣ ውጭ ያራል፣ ከብዙ ሰው ትንጋ ያደርጋል። ባለትዳሮች ይወጣሉ፣ ብዙ ትዳር ፍቺ ይኖረዋል፣ የመኪና አደጋ አለ፣ ተራ ቦታ ይታደራል፣ ብዙ ነገር አለ በህይወታችን ውስጥ። ይህን ስላችሁ እኔ ጻድቅ ሆኜ አይደለሁም።
አንዱም ለዚህ ነው ጌታችን የመጣው ለእኛ ነው አይደለ? ለእኛ ለኃጢአተኞች ነው ወደ ምድርም የመጣው እና ከዛ ነገር አንድ ስቴፕ ቢያንስ የምናልፍበት ወይም ደግሞ ለማለፍ የምንወስንበት ጊዜ ነው ብዬ ነው ማስበው እንጂ ዝም ብሎ ዘሎ ማለፍ ትርጉም የለውም። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሎ የታችሁ ብሎ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ወገን ጽናት ምን ነግቷት ነው ጋይስ? ረጽናት ያሳለፍሽውን ረሳሽው እንዴ? እናቴ ምን ይዤ ነው? ምን እየሄድሽ ነው? ምን እያካሄድሽ ነው? ምንድን የጀመርሽው? ሲጀመር አንቺን እንዲያረገሽ ይሄ ስልክ ነው። ይሄ ጎረምሳ ማን ነው ጋይስ? ማን ነው ጎረምሳው? ወይኔ ጭራሽ ከእንትና ጋርም ተነካክታለች፣ ከኪያ ጋርም ተነካክታለች። የትንሿ ሲገርመኝ እሷ ጋርም ደርሳለች። ያንቺስ ከፋ። እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ጽናትን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ አመላችሁ ይሆናል። ጽናት በትላንትናው ክፍል ወደ ጽናት ከመሄዴ በፊት ትላንት በዓል ነበር አይደለ? እንኳን ለጌታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን ማለት እወዳለሁ። በዓሉ እንዴት አለፈ? እንዴት እያለፈ ነው? ሁሉ ፒስ ነው ወይ? ሀሳባችሁ ኮሜንት ላይ ማጋረት ይቻላል። ወደ ጽናት ስንመለስ ጽናት በትላንትናው ክፍል አስደነገጠች። የምሬ ነው አስደነገጠች። እንዴ አይደረግም፣ እንደዚህ አይደረግም። ልጅቷን ሱቅ ውጪ ብላ መታ እኔ ነካከዋለሁ እስክትመለሽ ብላ ጭራሽ ካድ ሽምጥጥ ነውር ነው። የምሬ ነው። እንዴ አይደረግም። ጽናት አንቺ ያሳለፍሽውን ህይወት ረሳሹ? ያን ስቃይሽን ረሳሹ? በቃ አለፈ እንደተረት። ወይኔ አበሻ ስንባል እኮ እንደዚህ ከሆነ የምሬ ነው ያሳለፍነው በቃ ስት እናደርገዋለን። እኛ ሲሳካልን ከኛ በታች ያለው እርግጥ ነው። ምን አባቱ ያኔ ተረግጫል ነበር የታባቅመስ እኔም እንደዚህ ነው ያሳለፍኩት። ኧረ እንደ አንቺ እንደውም አልተገፋሽም፣ እንደውም ያለ አንቺ እያዘንኩልሽ ነው በል እያልክ እርግጥ ነው ወይ አበሻ ከባድ ነው። እውነት እንደዛ ማድረግ አልነበረባትም። በጣም እያበሳጨች ነው ነገር። ያው የሚጠበቅ ነገር ነው። ድራማ ወደፊት ከቀጠለ እንደዚህ አይነት ነገሮች የሚጠበቁ ነገሮች ናቸው፣ ግን ትምህርትም ይሰጣሉ። ባይዘው በዚሁ አጋጣሚ ያሳለፍነውን አንርሳ፣ ያሳለፍንበትን መንገድ አንርሳ። አማርኛ አንርሳ። የምሬን ነው። እንዴት እንዳለፍን እንዴት እዚህ እንደደረስን ዝም ብለን ብናስበው ፈጣሪን ልናመሰግንበት ይገባል እንጂ ሰዎች ላይ ጨካኝ እንድንሆን ያደርገናል ብዬ አላስብም። እንደነዚህ አይነት ነገሮች የሚፈጠሩት ስንረሳ ነው። ያሳለፍነውን ህይወት ስንረሳው ነው። አሁን ያለንበትን ሙቀት ብቻ፣ አሁን ያለንበትን ይሄ ምንድን ነው የሚባለው መፋፋም ብቻ አይተን ቀጥል ከሆነ የምናስብ ከሆነ ነገሮች ከባድ ይሆናሉ ወደፊት። ናሆሜ ልጅ አለው የምትሉ እጅ ወደ ላይ፣ ልጅ የለው የምትሉ ዝም ብላችሁ ቁጭ በሉ። መቼም ከኔ ጎን ናችሁ ብዬ አስባለሁ። ልጅ አለው ብዬ እኔ አላስብም። ልጁ ቁርጥ እሱን ይመስላል ተብሏል። ምንም ይምሰል ግን ናሆሜ ልጅ ይኖረዋል ብዬ አላስብም። ይቺ ልጅ መልሳ የላከቻት ወይም ደግሞ መልሳ ያመጣቻት የናሆሜ እናት ነች። የናሆሜ እናት ግን ክፋትሽ በዛ። እርሶ ሴትዮ አርፎ አይቀመጡ እንዴ? ምሩ ይሄን ያህል ምን አረገችሁት? ምን አረገቻችሁ እንዴ? ተው እንጂ። ልክ እንደኔ አማርኛ እኮ ዝብርቅርቅ አሉ። እርሶ ሴትዮ ወይኔ አንቺ አይ እርሶ ስነ ስርዓት። የምሬን ነው። ትልቅ ሰው ነው። ናሆሜን የሚያክል ልጅ ወልዶ አሳድገው በስተመጨረሻ በመሄጃችሁ ሰዓት ህይወታችሁን ታበላሻላችሁ እንጂ ኧረ ተው እንዳማረባችሁ ሂዱ። የምሬን እኮ ነው። እንዳማረባችሁ ልቀቁ እንጂ። እኔ በጣም እንትን የሚሉኝ ሰዎች ማለት ነው። እንደዚህ ስላችሁ ደግሞ በወጣትነት እድሜ ላይ እንደፈለጋችሁ ሁኑ ማለት አይደለም፣ ግን በመጨረሻ ታይም የነሱ ህይወት በቃ የመሄጃው ታይም ነው አይደለ? እኔ እንጃ እኔ እንዴት እንደሚያስቡ እንደነዚህ አይነት ሰዎች በቃ በመሄጃቸው ታይም ሆኖ ተንኮል የተሞሉ። የምሬ ነው። ሊሞት ሳምንት የቀረው ሰው ተንኮል በተንኮል እኔ እንደነዚህ አይነት ሰዎች እኔ ይሙቱ እያልኩኝ አይደለም፣ ምናምን እያልኩኝ አይደለም። ሁላችንም ወደዛው ነው መሄጃችን፣ መጨረሻችን እዛው ነው። መጨረሻችን ሞት ነው። አመንክም አላመንክም፣ ፈራህም አልፈራህም ሞት ነው መጨረሻችን። የሁላችን ሞት መጨረሻው ሞት ነው። በቃ ሞት አለ፣ የማይቀር ነገር ነው። እዚህ ምድር ላይ ጊዜያዊ ነን፣ ግን የምንሄድበትን ማስተካከልና ማመቻቸት የኛ ድርሻ ነው እና ብዙ ሰዎች አርጅተውም እንኳን የሆነ የማይሆን አይነት ከነሱ የማይጠበቅ አይነት ነገር ሲያደርጉ ያለው እና እንደዛ ሳይ በጣም እገረማለሁ። እንደ እውነቱ በጣም መገረም ብቻ ሰውን ይደንቀኛል። ሰኒ አባሮሽ ውስጥ ገብታለች። ለእኔ ነው እንደምታጋባው ጎፈሬው
ቀጮ ምን ይዤ ነው? ከአካላት በላይ ፀጉር ረዘመ፣ ከምላስ በላይ ፀጉር ረዘመ። ምላስ ላይ እንኳን ምንም አትልም፣ ግን ያው የምትናገረውን ባታውቅም ማለት አንደኛ ነው። የሚናገረውንም ባያውቅም የሚያደርገውን ባያውቅም ያው ለማውራት ጥሩ ነው። ቶሎ ቶሎ ይኮለታተፋል። ልክ እንደ አማርኛ ነው ያንተ ምላስ። ይቻላል ግን እንደዚህ ይቻላል ወይ? በዚህን ጊዜ ለዛውም አዲስ አበባ ውስጥ ይቻላል አለ እንደዚህ አለ በሉኝና እንደው እኔም እስኪ እንግዲህ ያለበት አካባቢ ልሄድ እንደሆነ ቆሜ ልቀርብ። ወይኔ በላቸው። ምንድነው የሚያዘባርቅ? ዛሬ ምንድነው እየዘባረቁ ያለው? ድራማው ምን ላይ ነው የቆመው? ምን ጋር ነበረ? ትንሿ ላይ ነው የቆመው። ትንሿን አውርቻለሁ። ሌላ ማን ጋር ነው ያልገባሁት? ኦኬ የኪያ አፍቃሪው። አሁን አንተ እንደው ብትደበቅ ብትሸውድ ናሆሜ ልትሸውድ ናሆሜ እኮ ስንቱን ባላየ ገብቷቸዋል አይደለ? እና ከሱ ጋር እንኳን ይቅርብሽ፣ ተነቅቶብሻል። በቃ በግራማሽ በፊሽካ ምናምን በቃ ተነቅቶብሻል፣ ተባናል። እኔ ደግሞ ምን ሆኖ ነው ብዬ እኮ ነው ጋይዝ። እንዴ ይኸውላችሁ ኪያን እያየን ትሄዳለች። ኪያ ይከተላል። ሄደ ተሽከረከረ። ኧረ እኔም ተሽከረከርኩ ጋይዝ። እንዴ ምንድን ነው ወገን? እኔ እኮ አብረሃት የተኛትን ሴትዮ እዛው ሆነ እንደዚህ መከታተል ምንሽ ነው? እንደዚህ አብሮ አንገት ማዞር ምንድን ነው? እንደው ማለት መንገድ ላይ ስትሄድ አይታሃት ማታቃት ሴት ሆና ማርካህ ወይም ደግሞ ፈልግሃት እሷ ልታወራ ፈለገች ልጅ እኮ ብለህ ብትዞር እሺ እንቀበላለን። አብረሃት ያደርካ ሴትዮ፣ አብረሃት ስራ የምትሰራ ሴትዮ እንዴት ነው ጋይስ እንደዚህ አንገታችሁ እስኪዞር ድረስ እንዲህ የምትዞሩት? ይቻላል ወይ? አንዳንድ ወንዶች ታሰድቡናላችሁ። እኔ ውጭ ብቻ መስሎኝ እኮ ጋይስ አንገት እስኪበጠስ የምናየው አልኳ። የምታዩት እኔ አላይ አይን ለምን ተሰራ? አይን ለማየት ምን ጥሩ ነገር እኛ ጥሩ ነገር አይደለም ወይ ካላችሁ እናንተማ ጥሩ ናችሁ፣ ግን እናንተን ተከትሎ እንዲመዞር ጥሩ አይደለም። ያጣፍ እናንተ አልገባችሁ። እያለቀ ነው እኮ እየተበዘበዘ ነው እና አርፎ ቤቱ ነው አሁን የሚቀመጠው። ሲጀመር ሰምታችኋል አይደለም? 5.5 ቢሊዮን ምናምን ሴት ነው፣ ወንድ ደግሞ 2.2 ቢሊዮን ነው። አስቡበት። ወደፊት ሽማግሌ የሚልከው ወንድ ሳይሆን ሴት ነው። ውጭ ላይ ተጀምሯል። እኛ ሀገርም አሁን በቅርቡ ይመጣላችኋል። እና ወንዶች በቃ እግራችን ሰቅለን እንዲህ ብለን ነው በቃ አሁን ጊዜያችን መጥቷል። የምሬን ነው ብላችሁ እንደዚህ ከቀጠለ በቃ ሴቶች ናቸው ሀብታም የምትሆኑት። ምክንያቱም እኛን እንትን ብላችሁ ለማግባት ወንድ ሰነፍ ይሆናል። እንደዚህ አይነት ነገር ውስጥ ከገባችሁ እና ከባድ ጊዜ እየመጣ ይመስለኛል። የምሬን ነው የምላችሁ። በውጭዎቹ ምናልባት ሰምታችሁ ሊሆን ይችላል። አንድ ወንድ ለ8 ምናምን 10 ሴቶች ያገቡታል። ለእነሱ ለ10ሩም እንትን ይሆናል ባል ይሆናል። በቃ ተስማምተው ምናምን ባል ይሆናል። አንድ ጊዜ አንዱ ጋር እያደረ ምናምን፣ አንዱ ጊዜ አንዱ ጋር እየዋለ ምናምን ማለት ነው። እዚህ ድረስ ደረጃ ደርሰዋል። እና እዛ ሀገር ላይ አብዛኞቹ ሀብታም ናቸው። ሴቶቹ ናቸው አብዛኞቹ ሀብታም። ወንዶች ስራ አይሰሩ። ለምን ሀብታም እንደሚሆኑ ታውቃላችሁ? ሴቶቹ ወንዶቹን የራሳቸው ለማድረግ ብር ካላት ሀብታም ከሆነች ያው ወንድ ሄዶ እሷ ጋር ሆኖ ቁጭ ብሎ እንደፈለገ ፈታ ብሎ ይኖራል። መኪና ይገዛለታል፣ ቤት ይገዛል እና ሁሉ ነው በቃ ምንም የሚሰራ ነገር እግሩን አጣምሮ ይኖራል። አሁንም ይሄ ነገር እየመጣላችሁ ነው። እና ሴቶችን በስነስርዓት እንትን በሉ፣ ወንድ ውለዱ። ቶሎ እያገባችሁ ወንድ ውለዱ። እሺ። ለማንኛውም መልካም ጊዜ ሆነላችሁ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሎ ሌታችሁ ብሎ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። ፒስ። እንዴ እኔ የምለው ጽናት ምን ሆና ነው ክንፏን የተመታች ዶሮ የመሰለችው? ጋይስ ፀጉሯ ነው? ካሜራው ነው? አይኔ ነው? ምኔ ነው? ወይስ ምንድን ነው? እኔ እንደማየው እንግዲህ አይኔ ጥሩ ነው እያየ ያለው ይመስለኛል። እኔ ጠቁር ያለው እንዴ ጋይስ? አልጠቆርኩም አይደለ? ቀይ ነኝ። አዎ እንዴ አልጠቆርኩም እንዴ? ምን አረጋችኋት ልጅቷን? እርግዝናው የሆነ እንዴ ጋይስ? እርግዝና እንደዚህ ያደርጋል? ያጠቋቁራል? የሆነ መልክ ምናምን ይቀይራል እንዴ? ሴቶች እስኪ ቀስ ብላችሁ ኮሜንት ላይ ሹክ በሉ። ሆይ ጽናት ላይ እኮ አንዳንዴ ታስደነግጡኛላችሁ። የምሬ ነው እንዴ
ቁንጂ ኮኒች በቃ ጽናትን እስኪ ይዋት ወደኋላ ሌላ ከዚህ በፊት የነበሩ ክፍሎች ላይ ወደኋላ መለስ ብላችሁ ይዋት እንዴት እንደምታምር። ትናንትና ግን ሌላ ሰው ማነች እቺ? ከየት አመጧት ደግሞ? የማን ሰራተኛ ነች? እቺን ጨመርን ያችን ደግሞ አስወጧት እንዴ? ሌላ ክፍል ዘል እያለሁ አንድ ክፍል ዘልኩ ወይስ ሌላ ክፍል እያየሁ ነው ብዬ ስንቴ መሰላችሁ ድራማውን ከፍቼ የዘጋሁት። የትኛውን ክፍል ነው ሪከመንድ ያደረጉኝ ሰዎቹ? ምን ሆኑ ነው? ምንድን ነው ዛሬ ክፍል ስንት ነው የተለቀቀው? ያልጠየኩት ሰው የለም። ገና ስከፍተው ማለት ድራማውን ክፍት ሳረገው ማለት ተው እንጂ ኧረ ተውን፣ ኧረ ተው። እንዴት ናችሁ? ውድ የጽናት ተከታታይ ድራማ ቤተሰቦች አማን ናቸው። የዛሬ አብረን ጽናት ሪቪው እናደርጋለን። ሰላም አላልኳችሁ ድጋሚም ካልኳችሁ እንግዲህ በቃ እድለኞች ናችሁ። በእኔ ሁለቴ ሰላም ብባል ብላ ራስን ታምኑ። ቤት